ክቡራትና ክቡራን ተመልካቾቻችን መስመር ላይ ኮሎኔል አበራ አዛናው የሀገር መከላከያ ሰራዊት የፈንጂ አምካኝ ኃላፊ የነበሩ አሁን የአማራ ፋኖ የጎንደር ጠቅላይ ግዛት እዝ ስራ አስፈጻሚ አግኝቻቸዋለሁ። የፋኖ ኃይሎች አዲስ ዓመትን አስመልክቶ ባወጡት መግለጫ የፋኖ አንድነት አስፈላጊ ነው፣ መሰረታዊ ነው። የአማራ ህዝብ ላይ የተደቀነውን መከራ እንሻገር የምንችለው በአንድነት ነው። የአንድነት ደግሞ ከሌሎች ጋር በትብብር በመስራት ነገሮችን በአጭር ለመቋጨት ይረዳል ሲሉ መግለጫ አውጥተዋል። አፋሕድም የአማራ ፋኖ ብሔራዊ ኃይል ይህንን በተመለከተ የወታደሮቹ በተለይ የፋኖ ተዋጊዎች መሬት ላይ አንድነቱ ምን ይመስላል፣ የፋኖ ወታደራዊ ብቃትና በሌሎች ጉዳይ ኮሎኔል አበራን ከልምዳቸው ከእውቀታቸው ካላቸው ተሞክሮ አንጻር ሀሳብ እንዲሰጡ መስመር ላይ አግኝቼያቸዋለሁ። ኮሎኔል ስለ ጊዜው አመሰግናለሁ። እንኳን ለአዲሱ ዓመት አደረሱ። እንኳን አብሮ አደረሰን አቶ ወንድማገኝ። ለኢትዮጵያ ህዝብ 2018 የሰላም የጤና የፍቅር ዓመት ይሆንልን ነው የምለው። ሁለተኛ ውጭ ያለው ዲያስፖራም እንኳን አደረሳችሁ፣ ለመጪው ዓመት የሰላም የጤና የብልጽግና ይሆንላችሁ የሚል ነው። እንዲሁም ለአንተም ለስራ ባልደረቦችን ይህ መልእክት አስተላልፍልኝ። በጣም ጥሩ። እንግዲህ በአዲሱ ዓመት የተለያዩ የተስፋ ቃሎች የተሰጡ ነው። ሰላማዊ ፖለቲካ ትግል የሚያደርጉ በአንድነት ሊመጡ ወደ 5 ፓርቲዎች መስከረም ላይ እንደሚያውጁ ነግረዋል አዲስ አበባ ያሉት። በሌላ መልኩ ደግሞ የፋኖ አንድነት በተለይ በአማራ ክልል የሚደረገ የህልውና ትግል ውስጥ አፋሕድና የአማራ ፋኖ ብሔራዊ ኃይል ወደ አንድነት መምጣት ቁልፍ እንደሆነ የፋኖ ደጋፊዎችም ታጣቂዎችም ሌላው ማህበረሰብም እዚህ ላይ እየወተወተ ነው። ይህም በተመለከተ መሬት ላይ ምን እየተደረገ ነው ኮሎኔል? አሁን መሬት ላይ ያለው ሁኔታ ምንድን ነው? በመጀመሪያ ደረጃ 2017 ዓ.ም የተለያየ ግምገማዎች እናደረግን። አንደኛ በትምህርት ላይ፣ ሁለተኛ በአንድነት ላይ፣ ሶስተኛ ሰራዊታችን የማደራጀት የማጠንከር፣ አራተኛ ስላለን ሰራዊት ስልጠናና ብቃትን በተመለከተ ይህን ያደረግን። በዚህ መሰረት አሁን ሰራዊታችን ያለበት ተጨባጭ ሁኔታ አንድነት ኃይል ነው፣ አንድነት ጥንካሬ ነው፣ አንድነት ጉልበት ነው። ስለዚህ ከአመራር ከላይ አመራር እስከ ተዋጊው ድረስ በዚህ ላይ የመግባባት የመስማማት ግምገማው ትክክል መሆኑን ገምግመን አረጋግጠን ሁሉም አሁን ያለው ትኩስ ኃይል ነገሮችን ቶሎ ብለው አፋጣኝ መልስ እንዲሰጡ ስለዚህ አንድ መሆን አለብን የሚል ነው። አሁን ሰራዊቱ ከላይ እስከታች ድረስ በራችን ክፍት አድርገን አንድነቱን እየተጠባበቅን ነው። ይሄም በቅርብ ጊዜ ይሆናል የሚል ሀሳብ ነው ያለን። በፋኖ ኃይሎች መካከል ግን ወታደራዊ ኦፕሬሽኖችን በጋራ የመስራት ነገር አለ አይደለ? በተለይ በጎንደር አካባቢ እንሰማለን። አሁን ምንድነው አንድም ባንሆን የተለያየ እዝ ብንሆንም ለምሳሌ ጎንደር ከሁለት የተከፈለ ነው። ጎጃምም እንደዚህ ነው፣ ሸዋም እንደዚህ ነው፣ ወሎም እንደዚህ ነው። ነገር ግን አሁን ጎንደር ለሁለት ቢከፈልም ውጊያዎችን አንተ በዚህ ግባልኝ አንተ በዚህ ግባልኝ ተብለን ውጊያዎችን የምናደርግበት ሁኔታ ላይ አለ። በዚህም ትልቅ ድል አስመዝግበናል። ነገር ግን ሁሉም በአንድ መንፈስ በቅንነት ወደ አንድነቱ መምጣት አለብን። ይሄ ሌላ እዝ የሚባል ነገር አይኖርም። አሁን ጎንደር ትልቅ የስበት ማዕከል ነው። ትልቅ ስትራቴጂክ ቦታ ነው። በተፈጥሮም ብትል በሰው ኃይልም ብትል ትልቅ ቦታና ተቋም ያለበት ነው። ይሄን የምንልበት ምክንያት ምንድን ነው? ወያኔን ለመጣል እኮ ጎንደር ነው የመጀመሪያ ተንቀሳቅሶ ወያኔን የጣለ። የኦሮሞ ወንድሞቻችን ደም የኛን ደም ነው፣ በበቀለ ገርባ ይፈቱ። ሁለተኛ ይሄን ባንዲራ አንፈልግም ብሎ የወጣ ጎንደር ነው በሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ መስዋዕትነት የከፈሉ ወንድሞቻችን አሉ። ያንን ቢከፍሉም መጨረሻ ላይ ወያኔን የጣለው ጎንደር ነው። ለመጣልም ስልጣንም ለመስጠት ትልቁ የስበት ማዕከል ጎንደር ነው። ስለዚህ ጎንደር መጀመሪያ አንድ መሆን፣ አንድ ከሆንም በኋላ ምንድነው የምናደርግ? ሁላችንንም አንድ የሚያደርገንን ስትራቴጂ ደግሞ ነድፋለን፣ እንቀርጻለን የሚል ሀሳብ ነው በእኛ በኩል ያለው። አፋሕድ ግን በአዲስ ዓመት ባወጣው መግለጫ ከወንድሞቻችን ጋር እየተወያየን ነው፣ አመቻች ኮሚቴ ማዋቅረናል፣ ንግግር ተጀምረዋል ብለዋል። ይሄ ምናልባት አዳዲስ መረጃዎች አሉ ሰሞኑን ከመግለጫ ከወጣ በኋላ? ትክክል ነው አቶ ወንድማገኝ። አሁን ምን አለ መሰለህ፣ ከላይ ያለን አመራሮች ግንኙነት ጀምረናል። ለምሳሌ እኔ ትልልቅ አመራሮች ጄኔራሎች ሌሎችንም ንግግር አድርጌ የራሳችን ስራ እየሰራን ነው። በሁለተኛ ደረጃ የድርጅት መሪው ዘመነ ካሴ ጋር ግንኙነት ጀምሯል፣ እስክንድር ነጋ። በሁለተኛ ደረጃ ደረጀ በላይ፣ እነ ሰለሞን አጠና፣ ሌላውም አመራር የራሱን ድርሻ ስራ እየሰራ ነው። በእኛ በኩል በድርጅታችን በኩል 4 ኮሚቴዎች ተቋቁመዋል። ስለዚህ እነኛ 4 ኮሚቴዎች ካሉት ከኛ ወንድሞቻችን ጋር ተገናኝተው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታ አንድ የምንሆንበት የተለያየ ነገሮችን መስፈርቶችን አዘጋጅተው የነሱም የዚህም ይኖረዋል። ስለዚህ
ተገናኝተው በጠረጴዛ ዙሪያ ልዩነታችንን ፈተን ጠላትን የምንደመስስበት ጊዜ አሁን 2018 ነው። እስትንፋስ የሰጠነው የኛ አንድ አለመሆን ነው እንጂ አንድ ከሆንን አንድ ወር አይቆይም። ይሄ ብልጽግና ሰራዊት ነው የምልህ። በጣም ጥሩ። እንግዲህ የፋኖ አንድ መሆን በትብብርም ከሌሎች ኃይሎች ጋር ለመስራት ይጠቅማል። እንግዲህ ምናልባት ዋናው የፖለቲካ ስበት ማዕከል 4 ኪሎ ነው፣ አዲስ አበባ ነው። ወደዛ ለመምጣት ከኦሮሞም ኃይሎች ከትግራይ አካባቢም ካለ የግዴታ በትብብር መስራት አስፈላጊ ነው እና ለዛ ነው ብዙ ሰዎች ግፊት የሚያደርጉት በውስጥም በውጭም። የአማራ ማህበረሰብ ብቻ ሳይሆን ከዛ ውጭ ፋኖን ተስፋ የሚያደርገው ሌላው ኢትዮጵያዊ ማህበረሰብም እዚህ ላይ አጽንኦት ሰጥተዋል እና ይሄ ነገር በቅርቡ እንደው እውን ይሆናል? ኮሎኔል ምናልባት ተስፋ ካለ እሱን ይንገሩና ወደ ሌላው ጥያቄ። አሁን ምን አለ አገር ውስጥ ያለው አሁን ለምሳሌ አማራ ክልል ውስጥ ያለ የአማራ ህብረተሰብ ሁሉም ፋኖ ነው የምነግርህ። ሁሉም ፋኖ ነው። ለምሳሌ አንድ መድረክ ላይ የብልጽግና ኮሎኔልና ጄኔራሎች ሰብስበው ይሄ ፋኖ እንዲህ ነው፣ ፋኖ ጨፍጫፊ ነው፣ ፋኖ መሰረተ ልማት አወደመ፣ ትምህርት ቤቶችን እንትን አደረገ፣ መንገድ እንትን አደረገ፣ የንግድ እንቅስቃሴውን እያጉላላ ነው ምናምን የሚል ነገር እንትን ሲያደርግ አንድ ሽማግሌ የተነሱና ልጅ ቆይ እስኪ አንዴ ቆይ አዳምጠኝ አሉት። ከዛ በኋላ ምንድን ነው ያሉት? እስኪ ወደ ህዝቡ ዞሮ ፋኖ ያልሆናችሁ እጃችሁን አንሱ አሉ። ማንም የለም። ፋኖ የሆናችሁ እስኪ እጃችሁን አንሱ ሲባሉ ሁሉም ነው እጁን ያነሳ። ስብሰባው በዚህ አማራ ክልል የሚኖር ህብረተሰብ ፋኖ ነው። ለእኛ እኮ ብዙ ነገር ነው የሚደረግልን፣ ብዙ ነገር ነው። በእነሱ ኃይል ነው ያለን። እኛ ስንኖር ነው እነሱም እየኖሩ ያሉት። የአማራ ህዝብ እኛ ከሌለን ህዝቡ የለም፣ ህዝቡ ከሌለ እኛ የለም። ምክንያቱም አሁን የመንግስት ትልቁ ስትራቴጂ ምንድን ነው? አማራን ከምድረ ገጽ አጥፍቶ የራሱ የሆነ ማስተር ፕላን ሰርቶ አማራ ክልልን ጠቅለል አማራ ክልልን የመያዝ አባዜ ነው ያለ። ይህን ደግሞ እኛ አንፈቅድለትም። አሁንም ወደፊትም ስለማንፈቅድ ጠላትን ከፍተኛ ድል እየመታን ያለንበት ሁኔታ ነው ያለው። በጣም ጥሩ። አሁን በቅርቡ ፊልድ ማርሻል ብርሃኑ ጁላ ከ190 በመቶ የሚሆነው የፋኖ ኃይል አከርካሪው ተሰብሯል፣ ቀጣዩ ወደ ቀይ ባህር ነው የሚል ቃለ ምልልስ ወይም ንግግር ሲያደርጉ ሰምቻለሁ እና ለወታደሩ ጥሪም አድርገዋል። እንደው ከሳቸው ንግግር አንጻር ባለፈው 2 ዓመት ውስጥ የፋኖ ወታደራዊ ቁመና እንዴት ይገለጻል? አሁን ምን አለ መሰለህ አቶ ወንድማገኝ፣ እንግዲህ ብርሃኑ ጁላ ፋኖን ሱሪ ያስፈታለሁ ብሎ የጀመረ የዛሬ 4-5 ዓመት ነው። ነገር ግን ሱሪ እየፈታ ያለው እሱ የሚደግፈው የብልጽግና ወታደር ነው ወይም እሱ የሚመራው። በሁለተኛ ደረጃ በ2018 ዓመተ ምህረት ፋኖን እደመስሳለሁ ነው። ፋኖ አይደለም የሚደመሰሰው፣ ራሱ ብልጽግናን የምንደመስስበት ዓመት ነው የሚሆነው። 2017 ያው እንግዲህ እናንተ ጋዜጠኞች እንደምታውቁት ከጥር ጀምሮ ለ2 ወር ለ1 ወር ስያሜ እየሰጠ ደመስሳለሁ እያለ እስካሁን ድረስ ደርሷል። 2018 ግን አሁን አንድ ሆነን ብልጽግናን የምንደመስስበት ዘመን ነው። በጣም ጥሩ ኮሎኔል፣ እንግዲህ ምናልባት የትብብሩ አንድነት አስፈላጊነት እየተነገረ ነው እና እንደው ይህም በተመለከተ አጠቃላይ ለፋኖ ኃይሎችም ለኢትዮጵያ ማህበረሰብ የሚያስተላልፉት ጥሪ መልእክት ካለ? እኔ የማስተላልፈው መልእክት ምንድን ነው? አሁን የግድ አንድ መሆን አለብን። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ተቃሪ ነው። አንድ ከሆን ውስጥ በቃ አሸንፈን መላ ኢትዮጵያን የምንቆጣጠርበት ጊዜ ነው የሚሆነው። በሁለተኛ ደረጃ ከውጭ ያለ ዲያስፖራ ወይንም ትውልደ ኢትዮጵያውያን አሁን እኔ የምነግራቸው ነገር በቃ ለሁሉም እየደወሉ አንድ ሁኑ፣ እንደዚህ ነው የማግባባት ስራ መስራት አለባቸው። ሁለተኛ ገንዘብ የሚባል አንድ ሲንሆን ይላክ እንጂ ይሄ በየጎራው የተለያየ ቦታ ላይ እንዲሆን ለሚል ነገር ገንዘብ መላክ ቢያቆሙ፣ አንድ ከሆነም በኋላ ግን ገንዘብ ቢልኩልን ለተዋጊ ሰራዊታችን ትልቅ የጀርባ አጥንት ነው የሚሆኑት። ለህዝባችን ደግሞ አሁን የምለው ምንድን ነው? በቃ ቅርብ ጊዜ አገራችን ኢትዮጵያን ተቆጣጥረን ብሔር ብሔረሰቦች አንድ ሆነን ማንም የበላይ ማንም የበታች የሚባል ነገር የለም። ሁሉንም ሃይማኖት አክብረን ተከባብረን በአንድነት ሀገራችን የምናሳድግበት ሁኔታ ይፈጠራል የሚል ነው። በጣም ጥሩ። የመጨረሻ ላድርግ ኮሎኔል፣ እንግዲህ ትምህርትን በተመለከተ ሁለቱም የፋኖ ኃይሎች ባወጡት መግለጫ በአማራ ክልል እንግዲህ ከ5 ሚሊዮን በላይ በጦርነቱ ምክንያት ወደ ትምህርት ገበታ አልተመለሰም። ብዙ ትምህርት ቤቶች በጦርነት ወድመዋል። ትምህርት ቤቶች የጦር አውድማ ብቻ ሳይሆን ወታደራዊ ካምፕ ሆነዋል ብላችሁ መግለጫ አውጥታችሁ ነበረ። ምናልባት ትምህርት እንዲጀመር ጥሪ ካቀረባችሁ በኋላ አዳዲስ ለውጦች አሉ? መከላከያ ሰራዊቱ ትምህርት ቤቶችን ወታደራዊ ካምፕ ማድረጉን ትቶ ለቆ የወጣበት ሁኔታ አለ? እሺ አቶ ወንድማገኝ፣ ምን አለ መሰለህ፣ እኛ ትምህርት እንጀምራለን 2 ዓመት ህጻናት ከትምህርት ገበታ ወጡ የሚል ነው ግምገማችን። ስለዚህ ትምህርት ይከፈት ነው የመንግስት። የብልጽግና ደግሞ ምንድን ነው የትምህርት ፖሊሲ
ፖሊሲውን ታውቃለህ? ይሄ ምንድነው የትምህርት ፖሊሲው? አንደኛ አማራ ጠል የሆነ ትምህርት ፖሊሲ ነው። አማራ ያላደረገውን አደረገ የሚል ነው። በሁለተኛ ደረጃ አማራ እንዳይማር ደንቆሮ እንዲሆን፣ አማራ ስራ አጥ እንዲሆን፣ ስራ አጥ ከሆነ ወደ ውትድርና እንዲገባ ለማድረግ ነው። የትምህርት ሚኒስትሩ ብርሃኑ ነጋ ምንድነው ያለ? ከአሁን በኋላ ዩኒቨርሲቲ አንገነባም፣ የሚገባም ዩኒቨርሲቲ አይኖረንም የሚል ነው። ይሄ ደግሞ ወደ ውትድርና አድርጎ ይሄን ጦርነት በብዙ አመት ጦርነቱ ለቤት እንዲማሩ አደረግን። ስናደርግ ምንድነው ወላጅን የማወያየት ስራን የሰራን፣ በዛም ጥሩ ግባት አግኝተናል። በሁለተኛ ደረጃ ተምሮ ማስተማሩን የሚያካሄዱ አባላትን ሰብስበን አስተማሪዎችን ማለት ነው። በእነሱም የተለያየ ጥያቄዎች ተጠየቅን። ያን ጥያቄ በሚገባ አድርገን መለስንላቸው። አስተማሪዎችም በጣም ደስተኞች ናቸው። ስለዚህ እኛ ይሄን ነገር ክፍት አድርገናል። ነገር ግን አሁን በኮንታ የሚባል የሙያ ማሰልጠኛ ቴክኒክና ሙያ ትምህርት ቤት አለ። እዛ ውስጥ ካምፕ አድርጎታል። ምሽግ ቆፍሮ አዘጋጅቷል። የጦር መሳሪያ እያከማቸበት ይገኛል። በሁለተኛ ደረጃ ደልጊ ሁለተኛ ደረጃ ትምህርት ቤት አለ። ግራውንድ ፕላስ ዋን ነው። እዛ ላይ ስናይፐር ጠምዶ፣ መትረየስ ጠምዶ፣ ዲሽቃ ጠምዶ ኮንክሪት የሆነ ምሽግ አዘጋጅቶ ነው ያለው። ይህንስ ምን እናድርግ የሚል የኛ በግምገማችን ያንን በኃይል ማስለቀቅ እንችላለን። ምክንያቱም 32 ቀበሌ አለ። ከ32 ቀበሌ 30ውን እኛ ነው የተቆጣጠርን። ስለዚህ 2 ወረዳ ነው የሚቀረን። ያንን ማስለቀቅ እንችላለን። ቀላል ስለሆነ ችግር የለውም። አሁን ምንድነው በ21ኛ ክፍለ ዘመን የአማራ ተማሪዎች የሚማሩበትን ትምህርት ቤት የተቀረጸ ፎቶግራፍ አለ። ያን ፎቶግራፍ እልክልሃለሁ። በሁለተኛ ደረጃ ምንድነው ጣና ብርጌድ የምትባላለች 7 የመማሪያ ክፍል ሰርታ ለማህበረሰቡ አስረክባለች። ሀሲን የሚባል ቦታ ላይ እየተዋጋንን እኛ ለህብረተሰባችን ባለን አቅም ባለን ጉልበት በራሳችን አቅምና ጉልበት ትምህርት ቤት እንዴት አድርገን እንደምንገነባ እሱን ፎቶግራፍ መልክ እልክልሃለሁ። በሌላ መልኩ ያደረግነው ምንድነው አጠቃላይ ስልጠና አከናውነናል። በዚህ ስልጠና ላይ ፖለቲካዊና ወታደራዊ ስልጠና ነው ያከናወንን። በፖለቲካዊ ስልጠና ምንድነው የአፋሕድ ማኒፌስቶ አለው እና ሌላም የፖለቲካ መወያያ ጽሁፎች አሉ። እነሱን በሚገባ ውይይት አድርገን መግባባት ላይ ደርሰናል። ሰራዊቱ አሁን ማኒፌስቶ ምንድነው ብትለው ይሄ ነው፣ ድርጅት ምንድነው ይሄ ነው ብሎ እንዲናገር አድርገነዋል። ሌላም መወያያ ነገሮችን አድርገናል። በመቀጠል ምንድነው ያደረግን ወታደራዊ ስልጠና ነው። በወታደራዊ ስልጠና ላይ የስልት ትምህርት፣ የተኩስ ትምህርት፣ የአካል ብቃት ትምህርት እና ሰልፍ ትምህርቶች ይሄን እንዲማሩ አድርገን በሚገባ ስልጠናውን ተከታትለዋል። ከዛ በመቀጠል ሰራዊታችን በጦር መሳሪያም በሰው ኃይልም የማዘመንና የማጠንከር ስራ እየሰራን ነው። ለምሳሌ ከዚህ በፊት የሽምቅ ውጊያ ነው የምናደርግ ወይም የጎሪላ ውጊያ ነበር ስናከናውን የነበር። በ2017 ከየካቲት በኋላ ግን ምንድነው ያደረግን? መደበኛ ውጊያ ነው። ማጥቃት መከላከል የሚባል ወታደራዊ ስልት አለ። ያንን እያደረግን አሁን ወደ ዘመናዊነት እየተቀየርን ያለበት ሁኔታ ነው ያለው። በጣም አመሰግናለሁ። ኮሎኔል አበራ አዛናው የቀድሞ መከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊ፣ አሁን የአማራ ፋኖ የጎንደር ጠቅላይ ግዛት እዝ ስራ አስፈጻሚና ወታደራዊ አዛዥ፣ ለሰጡኝ ማብራሪያና መረጃ በኢሜል ተመልካች ስም ከልብ አመሰግናለሁ። አቶ ወንድማገኝ።